ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ዳግም ተመልሰን መጥተናል። እናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝናቸውን ዘገባዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም እንጀምር። የድምፃዊ አንዱዓለም ጎሳ የፍርድ ሂደት አዲስ ማስረጃና የቀነኒ ጉዳይ መዘግየት በቀጠለው የፍርድ ሂደት ላይ ጥያቄን አስነስቷል። ፍርድ ቤት ተጨማሪ ተለዋጭ ቀጠሮን ሰጥቷል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ የምናደርሳችሁ ይሆናል። በሌላ መረጃ የታዋቂዋ አርቲስት መልእክት ቢሆን ጥሩ ነበር፣ ካልሆነ ግን እውነት ነው ትዳሬ በሰላም ቢቀጥልና ባይፈርስ ኖሮ የተሻለ ነበር በማለት ያስተላለፈችውን ድንቅ መልእክት በቆይታችሁ ታደምጣላችሁ። በሌላ ዜና ስለ ታዋቂው ቲክቶከር ቶፊቅ ወይም ደግሞ በቅጽል ስሙ ታኩር የህይወት ተሞክሮ አስተዳደጉን በተመለከተ አንዳንድ መደመጥ ያለባቸውን መረጃዎች ወደ እናንተ እናደርሳለን። በሌላ መረጃ ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ የኢንፎርሜሽን መረብ አስተዳደር ኤጀንሲ አሳስቧል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ከኢትዮጵያ አየር መንገድ የተሰጠ ማሳሰቢያንም በዚህ ሰዓት የምታደምጡት ሌላኛው ጉዳይ ነው። እነዚህንና ሌሎች በወቅታዊ ጉዳይ ከሀገር ውስጥ ከውጭ ያዝንላችሁን ዘገባዎች አካተናል። ለዚህ ቻናል አዲስ የሆናችሁ አዳዲስ መረጃ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ፣ ሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በዘገባችን ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ላይ ቅድሚያ ያስደመጥናችሁን መረጃዎች እናስቀድም። የትላንቱ የቀነኒ የችሎት ውሎ ለአንዱዓለም ሚያዝያ 9 ተለዋጭ ቀጠሮን ሰጠ። በሞዴልና ማስታወቂያ ባለሙያ የነበረችው ቀነኒ አዱኛ ግድያ ተጠርጥሮ በእስር የሚገኘው እጮኛዋ አርቲስት አንዱዓለም ጎሳ ትናንት በአራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። ችሎቱ ለሚያዝያ 9 ቀን ተለዋጭ ቀጠሮንም ሰጥቷል። ይሁንና የአርቲስት አንዱዓለም ጠበቃ ቀደም ሲል ደንበኛቸው በዋስትና እንዲለቀቁ ያቀረቡት ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉም ይታወሳል። በመሆኑም በትናንቱ ችሎት ጠበቃው በትናንትናው ዕለት የዋስትና ጥያቄ ማቅረባቸውን አስታውሰው እስካሁን የተሰጠው ጊዜ በቂ ነው፣ ተጨማሪ ጊዜ መስጠት አያስፈልግም ሲሉም ተከራክረዋል። አቃቢ ሕግ በበኩሉ መረጃዎቹን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት ለፍርድ ቤቱ መጠየቁም ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን የፎረንሲክ የምርመራ ውጤት እስካሁን ስላልደረሰኝ ተጨማሪ 14 ቀናት ይሰጠኝ ሲልም ጠይቋል። ፍርድ ቤቱ በትናንት ችሎት አቃቢ ሕግ ማስረጃዎችን እንዲያቀርብ 9 ቀናት በመፍቀድ መዝገቡን ለተጨማሪ ምርመራ ለሚያዝያ 9 ቀን 2017 ዓ.ም ቀጥሯል። ይሁን እንጂ ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም በሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተባለው ህንፃ 5ኛ ፎቅ በረንዳ ላይ ባልታወቀ ምክንያት መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ቀደም ሲል ማስታወቁ ይታወሳል። በማስከተል ታዋቂዋ አርቲስት መሰረት መብራቴ እንዲህ በማለት መልእክትን አስተላልፋለች። ቢሆን ጥሩ ነበር፣ ካልሆነ ግን ቢሆን በጣም መልካም ነበር። ነገር ግን ካልሆነ ሌላ መንገድ አለ፣ ሌላ አይነት ህይወት አለ፣ ሌላ አቅጣጫ መከተል ይቻላል፣ ሌላ አማራጭ አለ። እውነት ነው ትምህርቴን አጠናቅቄ ቢሆን ኖሮ በጣም ጥሩ ነበር። ነገር ግን የመማር ዕድሉ ካልተገኘ ህይወት ውብ የሚያደርጉ ሌሎች ብዙ አማራጮች አሉ። እውነት ነው የፍቅር አጋር ቢኖረኝ ኖሮ ደስ ባለኝ ነበር። ነገር ግን ትክክለኛው የህይወት አጋር ካላገኘው ትክክለኛ ህይወት የምመራበት ብዙ ዕድሎች አሉኝ። እውነት ነው ትዳሬ በሰላም ቢቀጥልና ባይፈርስ ኖሮ የተሻለ ነበር። ነገር ግን አንዳንድ ጊዜ ከተከሰተና ሁኔታውን በፍጹም መመለስ ካልቻልኩ የተመሰቃቀለውን ህይወቴን አስተካክዬ ሰብስቤና እንደገና በአዲስ መልክ መጀመር እችላለሁ። እውነት ነው የሚወደውን ስራ ቢኖረኝ ኖሮ በጣም ጥሩ ነበር። ሁኔታው ያንን እንዳገኝ ካልፈቀደልኝ ካለሁበት ካለኝ ነገር በመነሳት የማድግበትም መንገድ የመፈለግ ተነሳሽነት አለኝ። እውነት ነው የምወደውን ስራ ቢኖረኝ ኖሮ በጣም ጥሩ ነበር። ሁኔታው ያንን እንዳገኝ ካልፈቀደልኝ ካለሁበት ካለኝ ነገር በመነሳት የማድግበትን መንገድ የመፈለግ ተነሳሽነት አለኝ። ባጭሩ ህይወት እኔ እንደምፈልጋት ብትሆን መልካም ነበር። ነገር ግን ካልሆነ ለምን አልሆነም ብዬ በሐዘን አልውልም። ባጭሩ ህይወት እኔ እንደምፈልጋት ብትሆን መልካም ነበር። ነገር ግን ካልሆነ ለምን አልሆነም ብዬ በሐዘን አልውልም። እበረታለሁ፣ ብርቱ ሰው ለመሆን እወስናለሁ። አልሰበርምም፣ አልደክምምም። ደስተኛ ሆነን ለመኖር የምንፈልገውን ሁሉ ማግኘት የለብንም።
ያገኘነውን መውደድ እንጂ የምንፈልገውን ሁሉ ደግሞ የግድ አያስፈልገንም በማለት ታዋቂዋ አርቲስት መሰረት መብራቴ እንደዚህ በማለት መልእክትን አስተላልፋለች። በማስከተል ከሰሞኑ እጅግ መነጋገሪያ የሆነው ስለ ታዋቂው ቲክቶከር ቶፊቅ ወይም ደግሞ በቅጽል ስሙ ታኩር የህይወት ተሞክሮ አስተዳደጉን በተመለከተ አንዳንድ መረጃዎችን ወደ እናንተ እናድርስ። እናቱ በደህንነት ውስጥ እያለ እንጀራ እየሸጡ ያሳደጉ ሲሆን እርሱም እናቱን ከዚህ ሁኔታ ለማውጣት ሁልጊዜ ይጸልይም ነበር። የበግ እረኛ የነበረው ታኩር በአጋጣሚ ቪዲዮ እየቀረጸ ሳለ የሚያግደው በግ ይወገዋል። ይህንን አስቂኝ ቪዲዮ ለቲክቶክ ሲያጋራው ብዙዎቹ ይመለከቱትና ቫይራል ይሆናል። ይህን ተከትሎ ታኩር የተለያዩ ቪዲዮዎችን በመልቀቅ ዝናውንም ያሰፋል። በአሁን ጊዜ ከ2 ሚሊዮን በላይ ተከታዮች ያሉት ተወዳጁ ታኩር በዚህም ተወዳጅነትና ጥሩ ማስታወቂያ ስራዎችን በመስራት የራሱን ያሳደጉትን እናቱን ህይወቱንም ቀይሯል። ከዚህም አልፎ በቅርቡ የራሱን የሽቶ ሱቅም መክፈቱም ይታወሳል። ስለዚህም በትጋት መስራት የራስን የተሳካ ጊዜ እንደሚያመጣ ማስታወስ ያስፈልጋል ማለትን እንወዳለን። በማስከተል ከኢትዮጵያ አየር መንገድ የተሰጠ ማሳሰቢያ። አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ዛሬ ሐሙስ ሚያዝያ 2 ቀን 2017 ዓ.ም ከ8 እስከ 9 ሰዓት ለ1 ሰዓት የሚቆይ የድንገተኛ አደጋ ምላሽ አሰጣጥ የሙሉ አቅም ልምምድ በማከናወን ላይ ይገኛል። ይህንን ልምምድ የድንገተኛ አደጋ ምላሽ አሰጣጥና የእርዳታ መስጫ ቁሳቁሶች ብቁነትን፣ በአደጋ ጊዜ የሚኖር የመልእክት ልውውጥ ፍሰትን እንዲሁም በእርዳታ ሰጪዎች መካከል የሚኖረውን ቅንጅትና ጥምረት ለመፈተሽም ይረዳል። በተጨማሪም ልምምዱ ከአየር ማረፊያው ውጪ የሚገኙ እርዳታ ሰጪዎች ከአየር ማረፊያው አቀማመጥና በውስጡ ከሚገኙ የእርዳታ መስጫ ቁሳቁሶች ጋር እንዲተዋወቁ በማድረግ በእውነተኛ ድንገተኛ አደጋ ወቅት የእርዳታ አሰጣጥ ሂደቱ የተፋጠነ እንዲሆን በማስቻል ረገድ ከፍተኛ ሚናንም ይጫወታል። ይህንንም ለመፈተሽ በወቅቱ በከተማ ሆስፒታሎችና በአየር ማረፊያ መካከል የእርዳታ መስጫ ተሽከርካሪዎች እንቅስቃሴ የሚኖር መሆኑን እያሳወቅን ይህ እንቅስቃሴ የልምምዱ አካል መሆኑን የአዲስ አበባ ከተማ ነዋሪዎች እንዲረዱልን በታላቅ አክብሮት እንገልጻለን። የአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ መሰል ልምምዶችን በየ2 ዓመት አንዴ ያከናውናል። ዘገባው የኢትዮጵያ አየር መንገድ ነው። በመቀጠል ማህበረሰቡ በቴሌግራም አማካኝነት የሚላኩትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ ማሳሰቢያ ተሰጠ። ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ የኢንፎርሜሽን መረብ አስተዳደር ኤጀንሲ አሳስቧል። አስተዳደሩ የኢንተርኔት አጠቃቀም በየቀኑ እየጨመረ በሄደበት በዚህ ዘመን ከዚህ ጋር ተያይዘው የሚመጡ ስጋቶችም እየተስፋፉ መሆናቸውንም ገልጿል። በቅርቡም በርካታ አደገኛ የኢንተርኔት አድራሻዎችን ወይም ደግሞ URLs መርምሮ እነዚህ አድራሻዎች የኢትዮጵያ የኢንተርኔት ተጠቃሚዎች በይበልጥ የቴሌግራም ተጠቃሚዎች አካውንቶችን በመንጠቅ ከፍተኛ ስጋት ሊያስከትሉ እንደሚችሉ ማረጋገጡንም አስታውቋል። እነዚህም ከተለያዩ አካላት በቴሌግራም የሚደርሱ ሊንኮች በርካታ አደጋዎችን የሚይዙ ሲሆኑ የሚከተሉት አደጋዎች በዋነኝነት ይገኙበታል። የግል መረጃ መጥለፍ፣ እንደ ባንክ መለያ ወይም የይለፍ ቃል ያሉ መረጃዎችን መስረቅ፣ የማልዌር ስርጭት፣ ስልኮችን ወይም ኮምፒውተሮችን የሚጎዱ ቫይረሶች፣ ማጭበርበሪያ ተጠቃሚዎችን በሐሰተኛ ተስፋዎች እንደ ውርርድም ወይም ኢንቨስትመንት መታለል እንደሚገኙበትም ገልጿል። በመሆኑም ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ ያሳሰበው የኢንፎርሜሽን መረብ ደህንነት አስተዳደር ሰሞኑን በቴሌግራም ከሚላኩና ማህበረሰቡ በፍጹም ሊከፍታቸው ከማይገቡ ሊንኮች መካከል ጥቂቶቹንም ይፋ አድርጓል። ከዚሁ ጋር በተያያዘ ማህበረሰቡ በቴሌግራም ላይ አጠራጣሪ የሆኑ ሊንኮች ሲያጋጥሙት ለኢንፎርሜሽን መረብ ደህንነት አስተዳደር በኢሜይል ቁጥር ወይም በነፃ የስልክ መስመር 933 ማሳወቅ የሚችል መሆኑን አስታውቋል። ሰሞኑን በቴሌግራም ከሚላኩና በፍጹም ልንከፍታቸው ከማይገቡ ሊንኮች መካከል ጥቂቶቹ ከላይ በምስሉ ላይ ተያይዘዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።